ባለፈው የሰራነው የመጨረሻ ቪዲዮ ስለ ራዕይ በተመለከተ ነበረ። በዓለማችን ላይ አሁን ባለው የዓለም የህዝብ ቁጥር ወደ 8 ቢሊዮን ገደማ ደርሷልና እነዚህ 8 ቢሊዮን ህዝብ 99% ራዕይ የሌለው ህዝብ እንደሆነ የተለያዩ የሳይንስና የሳይኮሎጂ የቲኦሎጂ ምሁራን እየገለጹ ይገኛሉ ማለት ነው። ስለዚህ እኛ ከየትኛው ጋር ነው ያለነው? ከ1% ወይስ 99% የሚለውን ነገር እንደ ጥያቄ እንያዘውና ባለፈው ያልነው ነገር ምንድነው? ራዕይ ይኑራችሁ። ያለ ራዕይ ያለ ፐርፐዝ ከኖርን እየኖርን አይደለንም። ለሚኖሩ ሰዎች አኗኗሪ ነን እንጂ እኛ በራሳችን መንገድ ፈጣሪ በሰጠን መንገድ እና ስጦታ ተቀብለን እየኖርን አይደለንም የሚለውን ነገር እያየን ነበርና ያው በዛን ሰዓት የዛ ጊዜ ቪዲዮ ካላያችሁ ተመልሳችሁ ቪዲዮ እንድታዩት በትህትና ጠይቃለሁ ማለት ነው። ስለዚህ ራዕይ ይኑረን የሚለውን ነገር የባለፈው ሆኖ ዛሬው ደግሞ ወደ ራዕይና እኛ እዚህ ያለን ራዕያችን ደግሞ የሆነ ቦታ አለ ማለት ነው። ስለዚህ አልተገናኘንም። ምንድነው ወደ ራዕያችን እንዳንሄድ የከለከለን ምንድነው የሚለውን ነገር ነው ዛሬ የምናየው ማለት ነው። በጣም ጥልቅ የሆነ ብዙ ሰው ያልተናገረው በዓለም ደረጃ በእኛና በራዕያችን መካከል ያሉ ቻሌንጆች ያለው ተራራ የምንለው ነገር አንድ ነው ወይስ ስንት ነው? ተራራው አንድ ነው? እንቅፋቱ አንድ ነው ወይስ ስንት ናቸው? ስለዚህ ብዙ ከሆኑ እነማን ናቸው? አንድ ከሆነ ማን ነው? ዋና አንኳሩ ማን ነው? በእኛና በራዕያችን መካከል ያለው እንቅፋት ምንድን ነው የሚለውን ነገር ለማየት ነው ዛሬ። እሱን ካወቅን ወደ ራዕያችን ጉዞ ለመጀመር ቀላል ይሆናል ማለት ነው። በዚህ አጋጣሚ ዛሬ ወደ የምንገባው ርዕስ ከመጀመሪያ በፊት ሳብስክራይብ አድርጉ ሰዎች። እንዴ ሳብስክራይብ በማድረግ ምን ትጎዳለህ? ትጠቀማለህ እንጂ። ቢያንስ አንተ ሳብስክራይብ ስታደርገው ይህ ቪዲዮ ተመልሶ ወደ አንተ ይመጣል። ቢያንስ አንድ ፍሬ ከእያንዳንዱ ሰው ሁላችንም ልዩ ሆነን ነው የተፈጠርነው እና እኔ ለአንተ የሆነ ነገር አስተምርሃለሁ፣ አንተ ደግሞ ለእኔ የሆነ ነገር ታስተምረኛለህ። እኔ ይኸው ጀመርኩ፣ አንተን ለማስተማር ጀመርኩ፣ ራሴን ለማስተማር ጀመርኩ፣ አንተ ደግሞ በሆነ መንገድ እኔን ታስተምረኛለህ። ግን ለመማር ስንፈቅድ ነው። ለመፍቀድ ደግሞ ሳብስክራይብ አድርግ። ይኸው ሳብስክራይብ አድርጊ ነው። አሁን ሳታልፊ ላይክ እና ሳብስክራይብ አድርግና ወደ ሌላ ሰው ደግሞ ሼር አድርግ። ቢያንስ ትንሽ ሀሳብ እንዲሄድላቸው ከማለት አንጻር ነውና ካንተ ምንም አይቀነስም። ከበጎነት ውጭ መሆን ነው። ዝም ብሎ አሁን ይህን እየተናገርኩ ዝም ብለህ ካለፍኩ ያው ለራስ ነው፣ ለእኔ አይደለም። ያው ይሄ እኔ ኮንሲስተንሲ ከቀጠልኩኝ አሁን 5 ነው 6 ሳብስክራይበር ነው ያለው፣ ግን ይቀጥላል፣ ያድጋል፣ ማደጉ አይቀርም። ሲያድግ አንተ ሳብስክራይብ ከምታደርግ አሁን ካላደግ ሳያድግ አንተ የኔ ማደግ የዚህ ዩቲዩብ የማደግ ምክንያት መሆን አለብህ። አሁን ሳብስክራይብ አድርገው ወደ ጉዳዩ እንገባለን። ይሄ ግዴታ አይደለም፣ በግዴታ ማድረግ አለ፣ ችግር የለውም። ስለዚህ ዛሬ የምናየው በእኛና በራዕያችን ራዕይ እንዲኖራችሁ ተነጋግረናል። መጀመሪያ ራዕይ ይኖራችሁ። ስለ ራዕይ ምንድነው የሚለው ያለው ነገር የሚለውን ነገር ለቀጣይ እንነጋገርበታለን። ባለፈውም አንድ ቪዲዮ ሰርቼ ነበርና ስለዚህ በእኛና መካከል ያሉ ተግዳሮች ራዕያችን ጋር እንዳንደርስ እንቅፋት የሆነን ተራራ የሆነን ወጥመድ የሆነን እስር ቤት የሆነን አስሮ የያዘን ነገር ምንድን ነው የሚለውን ነገር አንደኛው እንቅፋት ገንዘብ ነው። ብዙ ሰው ራዕይ አለኝ ይላል፣ ነገር ግን ምን ጎደለ ስትለው ገንዘብ የለኝም። ይህ አንድ ሚስጥር ማወቅ በቂ ነው። እንዴት ነው ገንዘብ ማግኘት የሚቻለው? ለራዕይስ ገንዘብ ያስፈልጋል ወይ የሚለውን ነገር በቀጣይ በተከታታይ የምንሰራው ቪዲዮዎች የምናየው ሲሆን፣ ግን ገንዘብ መጀመሪያ የሚመጣ እንቅፋት ነው። ራዕያችን ጋር እንዳንደርስ ራዕያችን ጋር ከምንወደው ራዕይ ጋር እና ህልማችን ጋር እንዳንገናኝ፣ ቪዥናችን ጋር ፐርፐዛችን ጋር እንዳንገናኝ ያደረገን እንቅፋት ገንዘብ ነው። ይህ አንድ ሚስጥር ያዘው። ሁለተኛው
ከኛና ከራእያችን እንቅፋት ሆኖ ተራራ ሆኖ የቆመው ግንኙነታችን ነው። የግንኙነታችን መበላሸት ወይም ደግሞ ማነስ ነው። የእኛ ግንኙነታችን ሪሌሽንሺፓችን ጥራትና ኳሊቲና ኳንቲቲ የምንለው ነገር ሁለተኛው እንቅፋት ነው። ምንድን ነው የሚመስለው? ከቤተሰቦቻችን፣ ከጓደኞቻችን ራእያችን ጋር ከራእያችን ጋር ተመሳሳይ ያላቸው ሰዎች ያለን ግንኙነት ምንድን ነው የሚመስለው የሚለውን ነገር ሌላው የእንቅፋት ሚስጥር ነው። ሶስተኛው እንቅፋት ልምድ ነው። አሁን እኛ ያሰብነው ራእይ አለ። እኛ የምንኖረው ቦታ ለልምዳችን በጣም ወሳኝነት አለው። ያደግንበት የመጣንበት ባህል፣ የመጣንበት አካባቢ እና ቤተሰብ ሌላኛው እንቅፋት ነው። ልምዳችን ምን ይመስላል? ባክግራውንዳችን ምን ይመስላል? ለራእያችን ተስማሚ ነው? የእውነት ይሆናል? ልምዳችን ምንድን ነው የሚመስለው? ሌላኛው ሶስተኛው ትልቅ በእኛና በራእያችን ያለው እንቅፋት ትልቁ ሚስጥር ይህ ልምድ የሚባለው ነው። ኤክስፒሪየንስ የምንለው በእኛና በራእያችን መካከል ተራራ ሆኖ ወደ ራእያችን ጋር እንዳንደርስ ጨለማ ሆኖ አስሮ የያዘን ነገር ትልቁ ነገር ደግሞ አራተኛው ሚስጥር እውቀት ነው፣ ወይም ደግሞ ጥበብ ወይም ደግሞ ክህሎት የምንለው ማለት ነው። እውቀታችንስ ምንድን ነው የሚመስለው? ምንድን ነው የሚመስለው በእኛ ላይ ያለው እውቀት? አሁን ለምሳሌ አንድ ሰው መሐንዲስ ነው መሆን የሚችለው ራእይ መሐንዲስ ነው። ስለ መሐንዲስነት ያለው እውቀት በዚህ ሰዓት ተማሪ ቢሆን ለመሐንዲስነት ለኢንጂነሪንግ የሚያበቁ እውቀት አለው ወይ፣ መሰረታዊ የሆነ ፈንዳሜንታል ኖውሌጅ አለው ወይ የሚለውን ነገር ማየቱ በጣም ጠቃሚ ነው። ዊዝደሙ ምንድን ነው የሚመስለው? እድሜ አይገድም ተው። ስለዚህ የትኛውም እድሜ እውቀት ያስፈልገዋል። አሁን ከሌለህ ደግሞ ራእይ ብቻ አሁን ይኑረህ። ዋናው ሚስጥሩ አሁን ራእይማ ነበረኝ ግን እድሜ ሄደ የሚባለው ውሸት። አትዋሽ። ዋናው ራእይ አለሽ ወይ ነው። ራእይ ካለሽ 80ም ሁኚ 15 18ም ሁኚ 8ም ሁኚ 40 ዓመት የሆነ በትክክለኛ የጠራ ግልጽ የሆነ ክላሪቲ ኦፍ ቪዥን ካለ አይ ቲንክ ይኖራል። በስንት በየደቂቃው መማር ትችላለህ። ስለዚህ በእኛና በራእያችን መካከል ያሉ እንቅፋቶች፣ ምስጢሮች ካወቅን መፍትሄውስ እነዚህ አሁን ገንዘብ የለኝም እንዴት ገንዘብ ላምጣ? የእውነት ህልሜ ለመድረስ ገንዘብ ያስፈልገኛል? መቼ ነው የሚያስፈልገኝ? አሁን ስጀምር? በመሀል ላይ ወይስ ከጀመርኩ በኋላ? የምር ገንዘብ ነው ያጣሁት እኔ? አንድ ይህ ጥያቄ መጀመሪያ በራስህ መልሰው። ሁለተኛ ምንድን ነው ያለው? ግንኙነት። የምር ግንኙነት ያስፈልገኛል? ከማን ጋር ነው የምገናኘው? መቼ ነው የምገናኘው? መጀመሪያ እስከማን ልገናኝ? ሁለተኛ